ከሱራቂ ልንጋባ ነው። እጮኛ ካለው ሰው ጋር ነው እያማገጥሻለሽ። የኔ እናት እኔ ከነ ክብሬ ነኝሽ የማንንም ሰው አላማገጥኩ። ብርቱካን ሲሸጥ ሳይላጥ ነው ፓፓያም የሚወደደው ከነድፍሉ ነው። ብርቱካኑ ከተላጠ ተቀምሷል ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝሽ በይደና አገባለሁ። እሺ ለተክሊዬ ነው ለአቡዬ ነው ስለትሽን የምታስገቢው? እነሱ ቅዱሳን ስለሆኑ የሰው ክብር አይወስዱ። ባይሆን ስለትሽን ለሰይጣን አስገቢ። ያው መከበር ያለበትን ያህል ያከብረዋለሁ። ያለህን በሙሉ ታደርጋለህ? 90% አደርጋለሁ። እንዲሁ ና ቢልህ ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆችህ እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለችን ሴት ታገባታለህ? አይ አባዬ አላገባትም። እንግዲያውስ ፊት ለፊት ልጠይቅ። አንቺ ግን ለምንድን ነው ስለሷ እንደዚህ ማወቅ የፈለግሽው? እንዴት ማለት? አይ በተደጋጋሚ ጠይቃ ስለምትይ ነው። አሁን ደግሞ እንደዚህ አስተውሰሽ መጠየቅሽ እኮ ገርሞኝ ነው። አይ ምንም እንዲያው ዝም ብዬ ነው። ሰላምዬ፣ አሁን እኮ ሰው ያለ ጉዳዩ የሌላ ሰው ጉዳይ አሳስቦት አያውቅም። እንኳን ታሪክ ጉድ በል ጎንደር ዛሬ አላገር አለ በሆነና እንግዲህ ወይዘሮ ማርታ ደውላ ለናታን አባት ልጅህን ለልጃችን ብላ ጠይቃለች። ጋይስ ዝጎ አረ በመድኃኒዓለም አይባልም እንደ በስምንተኛው ሺህ ወይኔ ስምንተኛው ሺህ ትላላችሁ ጋይስ። እውነት እንግዲህ በሚገርም ሁኔታ ናታንን ያው አይታችኋል። በቃ ማጣብቂኝ ውስጥ ድለውታል። እንግዲህ እዛ ጋር ወይዘሮ ማርታ ደውላ እንግዲህ ለናታን አባት ልጅያችሁን ለልጃችን እንግዲህ ማዛመዱ እንዳትረሳው እያለች ትገኛለች። እንግዲህ ያው ለልጇ ለአቢጌል የማታደርገው ነገር የላትም ወይዘሮ ማርታ ግን መስሏት ነው እንጂ እኮ ይሄ ራሱ ሌላ ሽወዳ ነው። ግን እሷ እንደዛ እያለች ነው ማለት ነው። እንግዲህ ተብሎ የማይታወቅ ነገር ልጅህን ለልጃችን አላሉትም የናታንን አባት ወይ እንግዲህ ደረጀ በነገራችን ላይ አይሆንም በፍጹም ብሎ እየተከራከረ ነበር ማርታን። ግን በቃ እሷ በጣም እየተናደደች ስለነበረ በቃ ከናታን ውጪ እኔ ልጅ ባህር የሚችላት የለም ምናምን ትላለች ማለት ነው። እንዴ ናታን ታዲያ ናታን ልጇን እሷ መቼስ ማስተካከል ባለባት መንገድ ማስተካከል አልፎም ደግሞ እንግዲህ ጸበልም ሕክምናም ካስፈለጋት ልጇን ማሳከም ነው እንጂ ግዴታ የኔ ልጅ ናታን ስለሚችላት ናታን የመጣው መቀበል አለበት ይባላል እንዴ? ምን በወጣው ለምን በምንኛው ይጻፍ ረው እንግዲህ ወይዘሮ ማርታ በቃ ካልሆነ ብላለች ማለት ነው። ደረጀ በጭራሽ የለም ናታንን እኔ እዚህ ቤት የኔ ያክል ጊዜ ሲኖር ከእህትነት ውጪ በምንም አይነት ስሜት ሲያታይቸው አላውቅም። እንዲያውም ከሷ ይቅር ይልቁንስ ለዳጣ የሆነ እንትን አለው ምናምን ሲላት የዳጣን ማጠየቅ ናቸው አይደል እንዴ? ስለዚህ ዳጣ ምንም የላቸውም ብለህ ላንተስ ምናምን አለኝ ማለት ነው። እንግዲህ እኮ ማርታ ራሱ ታውቃለች ለናታን ለዳጣን በምን አይነት አይኑ ራሱ በስስት ነው የሚያያትና በምን አይነት እይታ ያያት እንደሆነ ታውቃለች። ግን በቃ በግግምና ታውቃላችሁ ግግምና ማለት ነው በስላሴ እና እንግዲህ ማለት ነው ቀጥታ ደውላ እንግዲህ ያው እሱ አላወራም አልናገርም ቢላትም ደረጀ እሷ ግን ደውላ እንግዲህ እስከመናገር ደርሳለች። ደረጀ ደግሞ እንግዲህ ናታንን ዛሬ መጠይቀሃለሁ ብሎ ቁጭ አድርጎ እንግዲህ ጠይቆታል። እሱ ምንድን ነበር ያለው? አባትህን ምን ያክል ታከብረዋለህ ነበር የመጀመሪያው ጥያቄ። የሚገባውን ያክል አከብረዋለሁ ነበር የናታን መልስም እንግዲህ ማለት ትምህርትን አቋርጠህና ቢልት ትሄዳለህ ሲለው ምክንያቱም ጠይቄ አሳማኝ ምክንያት ካለው አዎ ሄዳለሁ። ከዛ የሆነች አንተ አማታውቃትን ሴት ዝም ብላ ማለት ወይም የምታውቃት ሆና ጸባይዋ የማይመች ምናምን ይሆን አንተ ማትወዳት ሴት እሱ ስለምታከብረው ብቻ ታገባታለህ ቢለው ማለት ነው። አይ አባዬ አላገባትም ማለት ማለት ነው። ይሄ ጠጋ ቃለ ማንሳት ነው ትላላችሁ። እና በመጨረሻም እንግዲህ ያኔ ለልጆችና ለሚስትነት ማትሆን ሴት ናት ብለህ ያመንክባትን ሲለው እንዴ ግልጹን እየነገረው እንዴት ሊያገባት ይችላል ታዲያ አላገባም ማለት ነው። እና ደረጀም እንግዲህ አይ እንደውም ዙሪያውን ከመሄድ ቀጥታ ለምን አልጠይቅህም ብሎ እንግዲህ አብዬልን ትፈልጋለህ ወይ ብሎ እየጠየቀው ነው። እንግዲህ ናታን ምን ይመልሳል እዚህ ጋር? አይ አላገባትም ላይል ይችላል ናታን ምክንያቱም ስለሚፈራ ማለት ነው።
ለምን ነው ማታገባት የሚለው ጥያቄ ስለሚመጣበት እንግዲህ ደረጀ ለምን ማለት ለምን ነው ማታገባት ሌላው ይችላል። ስለዚህ አባቷ እስከሆነ ድረስ ደግሞ ምናልባት እነሱን ቅር ይላቸዋል ብሎ ስለሚያስብ ምናልባት በቀጥተኛው መንገድ እንትን ላይ ይችላል። እንግዲህ ናታን አባት ሰሞኑን እንደሚመጣ ተቀጥሯል። ወይዘሮ ማርታ ደውላ እንግዲህ እንደዚህ ብለዋል ማለት ነው። በጣም ነው የሚደብረው። ያው እንግዲህ የልጇን ስሜት እንትን ለማለት ሲል ደግሞ ለዛውም እኮ ልጅቷ አጠገብ ነው ደውላ ያወራቻት። ኧረ ማርታ ራሷ አንቺ ራሱ ከሷ ባሽ ያለው ደረጃው ነው ነው እንዴት ታይኝ ምናምን ብላ ከዚህ ሙድ እንድትወጣ ማድረግ እያለባት እሷ ደግሞ ያልሆነ ምናምን ትላለች ማለት ነው። እና አርጁ ደግሞ እንግዲህ ዛሬ አብዬልን ላም ነው የምትመስልኝ አላላትም። እሱ እኮ አሳምርኩ ብሎ ነው። የሚገርም ነው። ላም ነው የምትመስልኝ ደስ ይላል። ጉድ ጎንደር እና እንግዲህ አብዬል እየተንጨረጨረች ነው የምትገኘው። ተናዳለች በጣም ማለት ነው። በሚገርም ሁኔታ በጣም ነው የተናደደችው። እንዲህ በቃል የሚገለጽ አይደለም። ያው እንግዲህ በቦርሷ በምኗ ነው መታው ሄደችው። አንተ ላም አንተ ከብት አንተ ጥጃ ምናምን ብላ ተሳደበችም። እና ወደ ቤተሰቦቻችን እንግዲህ ተፍ እያሉ ነው የሚገኙት። እንግዲህ አብዬል ደረጀ ናታንን ማነው ይቅርታ ዳጣን እንግዲህ ምንም እንዳታስቢው የናታን አባት ተጠይቋል አለች ማለት ነው። ሳታፍር ደግሞ የናታን አባት ተጠይቋል። የናታን አባት ጠይቋል ማለት ነው ያለበት። የናታን አባት ተጠይቆ እሺ ብሏል እና አባዬም ሁሉ ነገር ተብለው ለድግስ እየተዘጋጁ ነው። ተስፋሽን ቁርጭ አለቻት ማለት ነው። ልንጋባ ነው ስትላት እንግዲህ የምንድነው ታጋቡት አልገባኝም እንግዲህ እያለች ያው ዳጣም እየሳቀችባት ነበረ። ሙድ እየያዘችባት አብጌልም እንግዲህ ቆይ ከዚህ እንግዲህ ከሰው ህይወት ውስጥ ብትወጪ ነው የሚሻልሽ ምናምን እያለች እንግዲህ ተፍ እያለች ነው። ናታንም እንግዲህ ምንም አብጌል ይሄን ሁሉ ማድረጓን አልሰማም። እንግዲህ ደረጀ ጥጋ እየጠየቀው ነው። እንግዲህ በኋላ ላይ መልሱ ምን ሊሆን እንደሚችል አብረን የምናየው ነው የሚሆነው ቤተሰቦቻችን። ሌላ እንግዲህ ናታን ዛሬ በጣም ደስ አለኝ ምንድን ማለት ነው ለሰላም ይነግራታን ብዬ ነበር እኔ ግን ሳይነግራት ቀረ። ደስ አይልም። ምክንያቱም ዳጣ እንግዲህ የመጀመሪያ በህይወት የመጀመሪያ ሚስጥር ነው ለራስ ብቻ ጠብቅ ስላለችው እሱን ጠበቀ። እውነት ግን እኔ ለሰላም ይነግራታል ብዬ ነበር ያሰብኩት። ለሰላም ነግሯት ቢሆን ደግሞ ነገሩ ሁሉ እዚህ ጋር ተራምስ ነበረ። ግን ብቻ እዚህ ቤት የሆነ ነገር አለ ምናምን ብሎ የሆነ ነገር ብቻ ተርቆም አድርጎ ምልስ ነው ያለው ማለት ነው። ለምን አጠይቃትም ምናምን ስትለው እንግዲህ ሰላም አይ ምን ነገር አልፈለገችም። እንግዲህ ሰው መናገር ካልፈለገ የሆነ መጥፎ የሆነ እንትን ታሪክ አለው ማለት ነው። ስለዚህ ለዛ ይሆናል ይሄን ያክል ከዚህ በላይ እሷን ማስቸገር አልፈለኩም ምናምን ብሎ እንግዲህ ሰላምን አስቀይሷታል። እኔማ ደረጀ ሳይነግራት እንግዲህ ሰላምም ልታቅ ነው ብዬ ገርሞኝ ነበረ። ግን ያው ዛሬ ናታን አልተናገረም። ያው ለዳጣ እንትን ሲል ማለት ነው። ምክንያቱም ቃል አስገብተዋለች። በቃ ይሄ ሚስጥሬን አንተ ተተናገርክ በቃ ብላ። ምክንያቱም በጣም ናታን የደነገጠው ማመን ነው ያቃተው። ምክንያቱም እንዴት ሊሆን ይችላል እያለ ያው ጋሽ ደረጀ እንዴት ይሄን ነገር ናታ አድርጎት ነው እያለ እንግዲህ ስቲል አላመንም። ከራሱ ጋር እንግዲህ እየተከራከረ ነው የሚገኘው። ግን ነገር ይሹ ሆኗል ማለት ነው። አሁን ጋሽ ደረጀ ወሬም ሲያወራው ምናምን እንግዲህ ናታን እያንዳንዱ ወሬዎቹን ቴኬር አድርጎ እያዳመጠው ነው ማለት በቃ ለእንትን ሰጥቶ ጆሮ ሰጥቶ በቃ ለእያንዳንዱ ሰው ይሳሳታል ብለህ ታስባለህ ወይ እያለ ነበር። ያው ደረጀ እንግዲህ እቂቱ ላይ ቁስል ያለበት ውሻ እንደ ልቡ አይጮህም ይላል። ደሬ እንግዲህ ከዛም እንትን አድርጎ አሁን አጣብቂኝ ውስጥ ገብቷል። ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። ሰብስክራይብ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላምታ ይድረሳችሁ ቤተሰቦቼ። መልካም ጊዜ ባይ ባይ። ላይክ ይርሳችሁ ላይክ አድርጉ። ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን ምልክቱን በመጫን ቀጣይ አዲስ ቪዲዮዎችን ስንጭ እናንተ ጋር ደርስ ይረዳል ቤተሰቦቼ። መልካም ጊዜ በያላችሁበት